ጣዖት ነው ብለኸኛል አይደል አምላኬን? ከዛ አንበርክኮ ከኋላ አስደርጎ ሲያሰግደው አስባል። አንተ አፍህን ከፍታለህ ሚዲያ ላይ፣ እኔ በተግባር አሳያለሁ፣ እኔ ከፊት ሆኜ እመራሃለሁ፣ አንተ ከኋላ የሆነ ጣዖት ነው ብለህ ነበር አይደል? አንበረክካለሁ ብሎ ሲያስበረክክ አስባል። ማይር ክርስቲያን ያ እንግዲህ እነዚህ አቂዳቸው ተመሳሳይ ነው። እነዚህ ሁለቱ አህባሾች የሚባሉት እነዚህ ናቸው። ይሄ ሼክ አቡበከር ይባላል እና እነዛን ወሃቢዮችን ተከትሎ መስገድ ይቻላል ወይ ብሎ ተጠየቁ። ነው እነሱ በፍጹም እነሱን ተከትሎ መስገድ አይቻልም። ምክንያቱም እነሱ ጣዖት አምላኪዎች ናቸው። አላህን በአካል ስለሚገልጹ አላህን በፍጡር ስለሚገልጹ እነሱን ተከትሎ መስገድ ልክ አይደለም፣ ኢማናቸውም ልክ አይደለም፣ ተግባራቸውም ልክ አይደለም ብሎ ተናግሮ ነበር። አሳያቸዋለሁ የዚህን ሰው ቪዲዮ ማለት ነውና እንግዲህ ይሄ ጓደኛው ደግሞ ዛሬ ከሱ ተነጥሎ ሄዶ በእነዚህ በጣዖት አምላኪያን ሲሰግድ ነው ያለው ማለት ነው። እና ተመልከቱ። ፊቅሁም በሶስቱ ክፍለ ዘመን ውስጥ ነው። ሐዲሱም በሶስቱ ክፍለ ዘመን ውስጥ ነው የተጠናቀቀው። ሱፊያም በሶስቱ ክፍለ ዘመን ውስጥ ነው የተጠናቀቀው። ከዛ በኋላ አንድም ነገር አዲስ ነገር ኦኬ። ሱፊያም በሶስቱ ክፍለ ዘመናት ውስጥ ነው የተጠናቀቀው ሲል ራሱን እያካተተ ነው። ዋብዮቹ የሉም ያኔ ነው። ሉክ ሱፊ እምነት በሶስቱ ክፍለ ዘመናት ውስጥ ተጠናቋል። አዲሱም ኤቭሪቲንግ የተጠናቀቀው አስቀድሞ ነው። ስለዚህ እኛንን የመጀመሪያዎቹ እያለ ነው። ትክክለኞቹ ኦሪጂናሎቹ እኛንን ሱፊዎቹ ነን እያለ ነው። ቀጥል። አልተከሰተበትም፣ አልተፈጠረበትም። ዲናችን በዛው መሰረት እየሰፋ ነው የመጣው። እንግዲህ በዱንያ ላይ እየመራ ያለው ሲመራ የነበረው የዚህ የአህለሱና ወልጀማዓ ሱፊያ መንገድ ነው። አህለሱና ወልጀማዓ የሱፊ ሎክ። ስለዚህ ዲኑን እየመራ ያለው ማን ነው አለ? አህለሱና ወልጀማዓ የሚባለው የዚሁ የሱፊው ነው፣ የኛ ነው። ምንመራውም እኛ ነን፣ የመራውም እኛ ነን። ትክክለኞቹ መጀመሪያዎቹ እኛ ነን ነው። ዘንድሮ ደግሞ አይታችሁታል። ተኋላ በእናት ፎቶ ነው ያሳየውና ትንሽ ድክም እንበል። እኛንን ምንመራው እኛንን ትክክለኞቹ አማኞቹ ያለው አካል ጣዖት በሚላቸው እንዴት እንደሆነ እስቲ በእናት ደብሮት እስቲ አስባል። እኛንን ትክክለኞቹ ምንመራውም እኛንን እስከ ዛሬ ምን እየመራን ያለ ነው የምናሰግደው እኛንን። ዘንድሮ የትሲ ተገርፎ ይመስላል እኮ ብርድ መጥቶት እንዲህ ብሎ ሶሪ ቱ ሴይ ዲስ ይህንን እንትን ስላችሁ እንትን እንዳይሆንባቸው ያለ ከኋላ ቆማ ያለ አስጠጋው። ትንሽ ከኋላ ቆማ አያችሁታል። ሲያስቆሙት ደግሞ ትንሽ አስጠጋ አያችሁታ። ያውና መሪ የነበረው ተመሪ ሆኖ ቁመና ስገድ። እሺ ቆማለሁ። ከኋላ ቁጭ በል። እሺ ጊዜ አይጣላችሁ። ግን አንድ ነገር ልንገራችሁ፣ በሃይማኖት ላይ ጊዜ የሚባል ነገር የለም፣ እድሜ የሚባል የለም። እስከ ሞት ድረስ በማይመስልህ ለጣዖት ልሰግድ አይችልም፣ አይፈቀድም። መቼም እስከ ደም ጠብታ እስትንፋስስ ስትተቋረጠ ድረስ ላመንክበት ትጸናለህ እንጂ። ባይዘዌ ክርስቲያን አንድ አዲስ አለ ረሳሁት። ሰውየው ለጣዖት ሰዋ ተብሎ ሐዲስ ከዛ ምሰጠው የለኝም አለ። የሚሰጠው የለኝም ሲል አይ ቲንክ ዝንብ ሰዋ ተባለ። ከዛ ዝንብ ሰዋ፣ ዝንብ በመሰዋቱ ጋንም ገባ ይላል። ታውቀዋለህ? እስኪ እንፈልገዋለን። ከዛ እዛ ላይ ምንድነው የሚያስቀምጠው? በምንም ተአምር መታዘዝ የለብህም ነው የሚለው። በምንም ዝንብም እንኳን ብትሆን መስዋዕት ለጣዖት ለዛ ጣዖት ለተባለው አንተ ለማታመልከው ማድረግ የለብህም ነው ሞራል ግራውንዱ። ይሄ አካል አሁን ሽማግሌው የነኝን ጣዖት ነው ሲል ኖሮ በጣዖት ሲመራ ማለት ነው። በጣዖት ሲመራ አያደርስባችሁ፣ እንደዚህ በዚህ አያደርስባችሁ። አስቂ ናቸው እነኛ አካላት። አንድ ነገር ልንገራችሁ ክርስቲያኖች፣ ቁጥር ለማምጣት ብለን
ቁጥር ለማብዛት ብለን ከማይመስለን እምነት ጋር ህብረት አናደርግም። ከማይመስለን ጋር አብረን እነሱ እኛን እያሰገዱ እኛን እንትን እያስባሉ አናደርግም። በጋራ መኖር እንችላለን። እንኳን ከሙስሊም ከሌላው ቤተ እምነት ጋር እምነት ከሌላው ጋር በጋራ መኖር እንችላለን። ሲቸግራቸው መርዳት እንችላለን። ሲቸግረን እርዳታ ልንጠይቃቸው እንችላለን። የማህበራዊ ኑሮ ነው። ሲጠሙ ልናበላቸው እንችላለን። ሲጠሙ ሲራቡ ልናበላቸው ልናጠጣቸው እንችላለን። ይሄ ማህበራዊ ህይወት ነው። ሲታረዙ ልናለብሳቸው እንችላለን። ሲቸገሩ ልናበድራቸው እንችላለን፣ ልንበደር እንችላለን። ምክር ሲያስፈልጋቸው ልንመክራቸው እንችላለን። ምክር ሲያስፈልገን ምክር ልንጠይቃቸው እንችላለን። በኢትዮጵያዊነት ብቻ ኢትዮጵያዊነት ብቻ ሳይሆን ሰው በመሆን ብቻ ከኢትዮጵያ ውጭ ቢሆኑ። በሃይማኖት ላይ ግን ድንበር ትይዛለህ። ዳር ያዝ ብሏል። ነው ዳር ትይዛለህ። በሃይማኖት ላይ ከሆነ ግን አትገናኝም። በሃይማኖት ጉዳይ ከሆነ ያም ጥጉን ይዛል፣ አንተም ጥግህን ትይዛለህ። እንደዛ ነው መሆን ያለበት እንጂ ጣዖት አምላኪው አንተን ሊያሰግድህ አይገባም። ይሄ ማቻቻል፣ ማስማማት፣ ፍቅር ተብሎ አይገለጥም። አንተን ጣዖት እያስመለከ የእሱን ጣዖት እያመለክ ፍቅሬን ገለጥኩለት የሚባል የለም። ፍቅሬን ለመግለጥ ከተራባ ብለው፣ ከተቸገረ እርዳው፣ በሚያስፈልገው በሌላ ነገር አግዘው። የእሱን ጣዖት በማምለክ ግን ፍቅርን አገልጥለትም፣ ከሃይማኖቱ ያስወጣል። እሱም በተቃራኒ አንተን ካደረገ ከሃይማኖቱ ይወጣል። መሶፍታይም እነሱ አያደርጉትም። ካደረገ ግን ከሃይማኖቱ ይወጣል። መቼም ግን እናንተ ማድረግ የለባችሁም። እነሱ አደረጉም አላደረጉም መጽሐፍ ቅዱስ ቦልድሊ ከዘመርክ ለጣዖት እንትን የተባለን ትወጣለህ ነው የሚለው። እኛ አይደለንም ያለው። ዲስክ ላይ ያስቀምጠዋል። ትወጣለህ ነው የሚለው። ከክርስትና ትወጣለህ ነው የሚለው። እኛ አይደለንም ያለው። ዲስክ ላይ በስርዓት ያስቀምጠዋል። ስርዓታችን እንትን ነው ያስቀምጠዋል። ይከለክላል። ካሞጋገስክ እንትን ካልክ ትወጣለህ ነው የሚለው። በብሉይ ኪዳንም በጣም በብዙ ቦታ አለ። ሐዋርያ ቅዱስ ጳውሎስም ይህንኑ ይደግመዋል። በአዲስ ኪዳኑ ትወጣለህ በቃ። ስለዚህ ጣዖት ያልከውን አካል ሼምዞ ፈርተህ ምን ብለህ ሊያሰግድህ እሱ ሊመራህ ጸሎት ሊያስደርግልህ አይችልም። ኔቨር አይቻልም። ምን ብሎ ነበረ ሼክ ዶክተር አወከር ምን ብሎ ነበረ? ማሰገድ ይቻላል አይቻልም? ቀጥል ክርስቲያን። እሺ ያ እንግዲህ እነዚህ ጣዖት አምላኪያን ብለው ስለሚፈርጇቸው በእነሱ መስገድ ይቻላል ወይ የሚለውን ተጠይቆ ነበረ። እነዚህ አህባሾች ማለት ነው። ማለትም አላህን ያለ ቦታ የሚገልጹት አላህ እጅ እግር የለውም፣ አላህ እጅ እግር አለው የሚል ሰው ካለ ሙስሊም ካለ እሱ በቀጥታ ከእስልምና ይወጣል። አላህን ማቅጣጫ በቦታ የሚገልጹ ካሉ እነሱ ከእስልምና ይወጣሉ ብለው የተናገሩበትን ቪዲዮ ደግሞ ላሳያችሁ። እነዚህን አካል ተከትሎ መስገድ ይቻላል ወይ? ተከትሎ መስገድ ይቻላል ወይ? በዋህቢያ ተከትሎ መስገድ ይቻላል ወይ? ሳይቻልም ካልተቻልስ ለምን ይላል። ቀጥታ ነው ጥያቄው። ይቻላል አይቻልም? እኛ እያልን ያለ ነው። አሁን ቅድም አብራችሁ አይታችሁታል። ሼክ ዶክተር አወከር ከሼክ ጣሃ ጋር አይታችሁታል፣ አብረው ነበሩ። ይቻላል አይቻልም? ሁለቱም እንግዲህ አሁን እውቅና ያላቸው ናቸው። እሺ ምላሹ ምንድን ነው? ተከታዮች ማለት ነው። የእሱ ተከታዮች ስንል የእሱ እምነት ያላቸው ሰዎች ከሆኑ ከነሱ ኋላ መስገድ አይቻልም። ያዘው ምን አለ? ከነሱ ኋላ ሆኖ መስገድ አይቻልም።
አይቻልም። ቅድም ነው ጓደኛው ያሳየናችሁ ዘንድሮ ላይ። ቅድም ደግሞ ጓደኛው ራሱ ምን ብሏል? እኛንን መሪው እኛንን የምናሰግደው ነው መሪ እኛንን መሪው ምን ነው ትክክለኛው አማኝ እኛንን እስከ ዛሬም የምንመራው እኛንን። ቀደም ባያችሁት መሰረትስ ጊዜ ጣላቸው። በእናትህ ቅድም ፎቶ አሳየኛ እንደብረ ጊዜ ጉዳይ ከኋላ አሁን እንዴት እንደደበረው በጣም የተደሰቱ አብዮቹ ይሄን ጊዜ እናፍቀው ነበረ መጣልን ብለው ማለት ነው። በዚህ በጣም ተደስተዋል። ግን አብዛኞቹ ግልጽ አላወጡትም። ኮምፕሌን ያቀርቡ ነበር። እንደውም አንድ ቪዲዮ ላሳያችሁ። አምና በዚህ ሰዓት አካባቢ ይሄ ሰውዬ እስከ መቼ ድረስ ነው የሚያሰግደን ብለው ቪዲዮ የሰሩ ሰዎች ነበሩና ይሄን ቪዲዮ አንዴ ተመልከተው። እነዚህ ናቸው ሼክ ጣ የሚባሉት። እንግዲህ አምና በዚህ ሰዓት እንዴ ዘንድሮም በዚህ ሰዓት ነው የምንሰግደው ብለው ቪዲዮ ሰርተው ነበር። ዘንድሮ ግን ተሳካላቸው ማለት ነውና አዳምጡት። እንዴት ሰው ጡረታ እንኳን ይወጣል? እንዴት ነው ሀጂ ጣሃ ከማይወርደው? ጡረታ አሳክተዋል። ይመቻቸው። ግን ተጫወቱባቸው። እሺ ኢድ በመጣ ቁጥር ጧሃ ነው ሳን ኢማም ተራጉስ እንደው አዲስ አበባ ምን ሆናችሁ ነው? እንደው እሱ በቃ ደከመኝ ሰለቸኝ እንግዲህ እንደው ሰለቻችሁኝ እስኪላችሁ የመጠበቁት ቀይሩ እንጂ ሌላ እንደ ጡረታ ራሱ የሚባል ነገር እኮ አለ። ጡረታ እኮ የሚባል እኮ አለ በኢትዮጵያ ጋር ታቆም እንዴ? አረ በጣም እንገርሙ ሰላይ በጣም ይገርማችሁ ነው። እንደው ከአመት እስከ አመት እንደው እርሱ ሀናሶ አስመራችሁ አሁን ለቀጣይ አመትም እንጂ እኔ ከአንዋር መስጂድ ራሱ ሸጦ አረፍት ያስፈልጋቸዋል እና ከአንዋር መስጂድ ራሱ መቀየር ያስፈልጋል። በሌላ ሰው ይተካ። አራይ ሰዎች ያሉ ይተኩና ተሳካላቸው ማለት ነው። ስለዚህ አንዋር መስጊድ ነበር አባሾች የቀሩት። ከሷም አሁን እንትን ሊሉ ነው ማለት ነው በዘዴ ምን ያህል ታክቲካል እንደሆኑ ግን አያችኋቸዋል። አምና ያቀዷትን ዘንድሮ አሳኳት ማለት ነው። አምና ያቀዷትን ዘንድሮ በዘዴ አሳኳት። በየአመቱ እሱ ነው እንደሚያሰግደው። ምንድን ነው እሱ? ጡረታ የሚባል ነገር አለ። ይውጣ፣ ይብቃው። ከአንዋር መስጊድም ይተካ። ምችዝ አንዋር መስጊድን አሁን እየመሩ ያሉት ሀባሾቹ ስለሆኑ ማለት ነው። ኦኬ ታያችሁ። ስግደቱ ላይ ቀና ብሎ ነበረ። ነብዩ ደግሞ እንደዚህ ብሏል። ከኢማሙ ቀድሞ ቀና ሚል ካለ አንገቱ ምን ይሆናል ብሎናል። ሐዲሱን አንዴ ክፈተው ክርስቲያን። ኦኬ ሮዛ አለሽ? ለሁሉም ይሰማኛል። ቀጥል። እንኳን ደህና መጣሽ። እንኳን ደህና ቆየን። መልካም። እነዚህ የሚል እንትን ጥያቄ ነበረ። ከኢማም አንድ ሰው ቀድሞ ቢነሳ ምን ይፈጠራል? ከአንድ ኑር ሮዛ ኦኬ፣ አዲሱን አንብበው ክርስቲያን። በቃ ይሰማሻል ሮዛ? አውራ ስልክ ተደውሎብኝ ነው። አንዴ አውራ። ከኢማም ከሚያሰግዳችሁ ካሰጋጁ ከኢማሙ ቀድሞ ኦኬ፣ ስልክ ተደውሎ ከሆነ ቀጥል። በቃ ክርስቲያን እናንብበውና ችግር የለም ሀሳቡን ፍሎ እናደርገዋለን። ኦኬ ሱናን አቢ ዳውድ 623 ላይ ምን ይላል? አቡ ሁረይራ ሪፖርትድ ዘ ሜሴንጀር ኦፍ አላህ ሴይንግ፣ አቡ ሁረይራ እንዳስተላለፈው የአላህ መልእክተኛ እንደዚህ አለ ይላል። ዳዝ ሂ ሁ ሬዝ ሂዝ ሄድ ዋይል ዘ ኢማም ኢዝ ፕሮስትሬቲንግ ኖት ፊር ዳት አላህ ሜይ ቼንጅ ሂዝ ሄድ ኢንቱ ኤ ዶንኪ ኦር ሂዝ ፌስ ኢንቱ ኤ ዶንኪስ ፌስ። ምን ይላል? አንድ ሰው ኢማሙ እየሰገደ ጭንቅላቱን ቀና ካደረገ ጭንቅላቱን ወደ አህያነት ወይም ደግሞ ፊቱን ወደ አህያ ፊትነት እንደሚቀይረው አያውቅምን ብሎ ተናግሯል ማለት ነው። ስለዚህ ኢማሙ እየሰገደ አንድ ሙስሊም ኢማሙ ሰግዶ አጎንብሶ እናንተ ደግሞ ቀና ካደረጋችሁ ጭንቅላታችሁን ምን ይላል? ጭንቅላታችሁ ወደ አህያነት ይቀይራል፣ ፊታችሁም የአህያ ይሆናል እያለ እየተናገረ ነው ሙሐመድ ከራሱ አይናገርም፣ መገለጥ ነው የሚናገረው ብለው ያምናሉ ሙስሊሞች። ስለዚህ እስልምና እውነት ነው ሐሰት ነው የሚለውን ለማወቅ ከፈለጋችሁ
ውድ ሙስሊም እህት ወንድሞቼ ኢማሙ እያሰገደ እሱ ሳይነሳ ቀና በሉና አዩት። ወደ ሀያነት ተቀየራችሁን? የለውበትም እስልምና እውነት ነው ማለት ይከብዳል። አትቀየሩ። ካልተቀየራችሁ ደግሞ ነቢያችሁ ዋሽቷል። ኢማሙን ቀድሞ ቀና ሚል ሰው አላህን አይፈራም ወይ? አላህ ጭንቅላቱን ወደ ሀያ መልኩን ፊቱንም ደግሞ ወደ ሀያ ፊት እንደሚቀይረው አያውቅም ወይ ብሏል። ኢማማችሁ ሲሰግድ ቀና ሳይል ቀድማችሁ ቶሎ በሉ፣ እስቲ ቀና በሉ። እሱ መሬት እንደተደፋ ከዛ ትራይ አድርጉት፣ ሞክሩት። ወደ ሀያ ተቀየራችሁ ሶሪ ላችኋል። አትቀየሩ። ካልተቀየራችሁ ደግሞ ፌክ ነው በቃ። ይኸው ፌክ መሆኑን ደግሞ ሼክጣና ይኸው ሼክጣ ሀጂ ኢብራሂም አጎንብሰው ሼክጣ ቀና እንዳሉ ናቸው። በጣዖት አምላክ እየሰገዱ ስለሆነ ይሁን እንደ የዚህኛውን አላህ ስለማይቀበሉ ነው። ይኸው ቀና እንዳሉ ናቸው። ሀጂ ኢብራሂም አጎንብሰዋል፣ ሼጣ ደግሞ ቀና ብለዋል። አያው እሲው ማን ነው? ቅድም የሆነ ኮመንት አይቻለሁ። እኔ ግን ሼጣን ሳያቸው አህያ እየታየኝ ነው ፊታቸው ላይ የሚል ኮመንት ኡፉዬ። ኦኬ እዚህ ጋር ማለት ነው እኔ እናንተ እንድንባባ እንደማመጥ። ቆይ እኔ አንድ ነገር ማለት ነው መልስ ጥያቄ ልጠይቅ። እኔ ደግሞ ማለት ነው አንድ ሰው ጎንቦስ ብሎ ሲሰግድ ማለት ነው ወይ ዝም ብሎ አይደለም ጎንቦስ እያለ ያለው ቁርአን እየቀራ ነው ያለው። ጉልበት ላይ ስንሆንም ቁርአን እንቀራለን። ሲቀጥል ደግሞ አንተ ያቁም፣ እኔ ከሱ ጋር እያወራለሁ። አንተ ያቁም፣ ሲቀጥል አንተ ያቁም። ደግሞ አንድ ሰው እስልምና እውነትም ሆነ ውሸትም ሆነ ክርስትና እውነትም ሆነ ውሸትም ሆነ አንድ አላህ ብቻ ነው የሚያውቀው። አላህ ሱብሃነሁ ወተዓላ ብቻ ነው የሚያውቀው። እሱ ምንድነው ቁርአን ላይ ማለት ነው እኔ እንዳነበብኩት ቁርአን ላይ ቀርቻለሁ። እኔ ማለት ነው ሙስሊም ነኝ በራሴ በግሌ ማለት ነው አይደለ? ሰማኝ በደንብ አድርገህ ማለት ነው። ምንድነው የምለው? ለአላህ ስገዱ፣ ለአላህ ታዘዙ ነው የምለው። እሱም ደግሞ ምንድነው ከአላህ ነው ካደው ከአላህ ውጪ ለፍጡር የሚሰግድ ሰው ለፍጡር የሚታዘዝ ሰው ትልቅ ቅጣት በሚጠብቀው ብለዋል። ይሄ ደግሞ ምንድነው ከአላህ ውጪ የሚያመልክ ማለት ነው። እናንተ ናችሁ። ቆይ አንዴ ሮዛ ቆይ አንዴ ደምጫ ቆይ እንደማመጥ ቆይ ልጨርስ እንደማመጥሽ ቆይ ደምጫ ቶፒኩን ሽፍታ ያረኩ ከፊት የሼክ ኢብራሂም አይምን የሀጂ ኢብራሂም ተከታይ ነሽ ወይንስ የሼጣ ተከታይ ነሽ? አንቺ ማን ተከተለሽ ሰግጁ? እኔ የማንም ተከታይ አይደለም። እኔ የአላህ ተከታይ ነኝ። እዚህ ዱንያ ላይ የመጣሁት ማለት ነው ቆይ አላህን ለማምለክ ነው። ማን ነው አንቺ የሚያሰግድሽ? አንቺ እዚህ ዱንያ ላይ የመጣሁት እንጂ ሰው ለማምለክ አይደለም። መሐመድን ተከታያለሽ አትከታይም? በጣም ነው መከተላቸው። መሐመድ ደግሞ መልእክተኛ ስለሆነ በተዛዛቸው ነው እንጂ ቆይ ከአላህ ውጭ ማንንም አልከተልም ብለሽ ነበር። ወደ ደቂቃ ውስጥ መሐመድ ተከታይ ሆነሽ አገኘንሽ። ኤኒዌይስ መሐመድ የምትከታይ ከሆነ ደግሞ መሐመድ ምን ብሏል መሰለሽ? መሪዎችን ተከተሉ፣ መሪዎችን መከተል እኔን መከተል ነው ብሏል። ታምኛለሽ በዚህ? እሺ ለዚህ ደግሞ መልስ ልመልስልኝ። ቆይ ጠብቀኝ። እሺ መሪዎች ማለት የተላኩት መሪዎች ነብይ ናቸው። ነብይ ማለት ደግሞ ሙሐመድ ሰለላሁ ዐለይሂ ወሰለም በኋላ ነብይ መጥቶ ነበር። ልጨርስልህ። ቆይ ሙሐመድ ከአላህ ነው የተላኩት። አላህ የራሱን የቻለ አንድ ሰው የሚፈጥር ማለት ነው። ሙሐመድንም ፈጥሮ የላከልን አላህ ነው። አላህ ማለት ደግሞ ሙሐመድን ሊኮልን እንዲህ አርጉ ብሎ ለበትዕዛዝ የመጣ ናቸው ሙሐመድ ማለት ነው። በዚህ በስራዎች ተከተሉኝ ነው እንጂ ያሉት እንጂ እኔ አመልኩ እኔ ፈጣሪ ነኝ ሙሐመድ። ሮዛ ምኑን ከምን እንደምታደባልቂው ምኑን ከምን ነው የምታገናኘው? በደንብ አስተውይ። እናንተ ምን እንደምንሻላችሁ ምን ይሻለናል? እንደው ጥቁር አንድ ድንጋይ ብንልስ ይገባን ይሆን? በደንብ አስተውይ። ሙሐመድ ምን አለ መሰለሽ? መሪዎችን መከተል እኔ መከተል ነው፣ እኔ መከተል ደግሞ አላህን መከተል ነው ብሏል። ስለዚህ መሪዎች ናቸው አለ እነኛ እያሰገዱ ያሉት
መሪዎች ማለት እኮ እሺ፣ ለምሳሌ ቆይ ለዚህ ጥያቄ ደግ መልስ ልስጥከኝ ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም ማለት ነብይ እኮ ያመጡት እኮ ቁርአን፣ ሰላት፣ ስገዱልኝ ወቅት ዙር፣ አስር፣ መግሪብ፣ እሻ፣ ሱቢ ስገዱ ነው ብሎ የተላኩት እንጂ ነብይ እንጂ እኔን ፍቅር ቁርአን ላይ እንደዛ ተባሉት። ቁርአን ላይ እንደዛ ተባሉት። አስጨርሰኝ እንዴ በቁርአን ነው ወይ እንደዛ ተብሎ የተላኩት? አዎ ቁርአን ላይም እንደዛ ብሏል። መልእክት አለ ማስረጃ ያ ደስ አንድ ማስረጃዬ በምን ላሳይክ? በእናትህ ጥቀሹ ጥቅሱን። በምን እንዳሳይክ ነው የምታምነኝ? ጥቀሹ ጥቅሱን ንገሪኝ። እሺ ይኸው ለእኔ አንድ ስልክ ነው የምጠቀመው ታውቃለህና ማለት ነው ያስወጣኝ። የቁርአኑን ክፍል ንገሪኝ። የቁርአኑን ክፍል ንገሪኝ፣ እኛ እናወጣልሻለን። ሳቶች ንገሪኝ። የትኛው በዛውም ነው የተመለሽና የማንኛው ጭንቅላት ወደ አህያ እንደሚቀየር ያስረጅን። ለሁሉም ኑሩ ይሰማል አሁን? ኑሩ አይሰማም እንዴ? እኔ ኑሩ ይሰማል አለን? ያ ያንተ ይሰማል። ኑሩ ካለ ቀጥል። ሰው ሲያወራ ደግሞ ጣልቃ አትግባ። ወይ አለ? ኦኬ ሼር አውራስ ኔትወርክ መሰለኝ። አሁን ደግሞ ሚት ሆኗል። ሚት ሆናል። ሚት ሆናል። እስኪ ተመልሳ ግባ። ኑሩ ተመልሳ ግባ። ኔትወርክ ከስር ላሉት እየተሰማ አይደለም። ተመልሳ ግባ። ኦኬ ሮዛ ወይ ይሄንን ሐዲስ እንዴት ታየዋለሽ? ከኢማም ቀድሞ ጭንቅላቱን የሚያስነሳ ካለ አላህ ወደ አህያ ጭንቅላት ይቀይረዋል ይላል። ወደ አህያ ጭንቅላት የተቀየረ ታውቂያለሽ? ወደ አህይነት ስማኛ እንዴ ወደ አህይነት ምንም የሚያስቀይር ነገር የለውም። ይሄ ነገር ማለት ነው ጎንበስ ብለን ጉልበታችን ስንይዝ ወይ ደግሞ ጎንበስ ብለን ስንሰግድ ደግሞ ሶስት አይነት ቁርአን ነው የምንቀራው ማለት ነው። ያ ሶስት አይነት ቁርአን ደግሞ ምንድነው እንቀራለን። ያን ቀርተን ደግሞ ስንነሳ ይናል ምንም ችግር የለውም። ካውስታዝ ቀርቦሽ ምንድነው ሮዛ ደማመጥ ቆይሽ አስጨርሰኝ ሮዛ አይ ኦኬ ተከታያለሽ ደማመጥን አይደለም በመጀመሪያ እንደማመጥ መደማመጥ የሚባል ነገር አለ እዚህ ጋር። ቆይ አንዴ ጥያቄውን አልተረዳሽም። ኢማሙ ቀና ሳይል ነው አንቺ ቀና የምትይው ወይንስ ኢማሙ አሰጋጅሽ ቀና ካለ በኋላ ነው ቀና የምትይው? ኢማሜ ቀና ካለ ነው ቀና የምለው። ቀድመሹ ቀና ማለት ትችያለሽ? ሶስቱን ቁርአንን ቀርቼ ኢማሜ ቀና ካለ ቀና ይላለሁ። ቀድመሹ ማለት ትችያለሽ ወይንስ እሱ ነው ቀድሞሽ ቀና የሚለው? አልችልም። ቀድሜ ቀና ማለት ኢማሜ ቀና ስል ቀና ይላለሁ። ለምንድን ህዝብ ለምሳሌ ቆይ ጥያቄ ልጠይቅህ። ህዝብ ሰግዶ እያለ እኔ ለምንድን ነው ቀና ምለው? ለዚህ ጥያቄ መልስ መልስልኝ። እኔ ለምንድን ነው ቀና ምለው ቀድሜ ማለት ነው? ለምን? እሺ አንዱ ቀና ብሎስ ቀድሞ ኡስታዙን ቀና ቢል ምን ይፈጠራል? እናም እንነሳለን፣ ሁላችንም እንነሳለን ኡስታዝ ቀና ካሉ።
ኡስታዙን ቀድመሽ ቀና ብትይ ምንድነው የሚፈጠረው? ምንም አይፈጠርም። ምን ይፈጠራል? ምንም አይፈጠርም። ስለዚህ ቀና ማለት ይቻላል፣ ኡስታዙ ቀና ሳይል ማለት ነው። አዎ ምን ይፈጠራል? ነብይሽ ደግሞ እንደዛ ቀና ሚል ካለ አህያ ይሆናል፣ ጭንቅላቱ አህያ ይሆናል፣ ፊቱም አህያ ይሆናል ብሏል። ቆሽ እኔ አንድ ጥያቄ ልጠይቅሽ። በተረተራ እንደማመጥ ለምሳሌም እንድንግባባ ማለት ነው። በተረተራ እንደማመጥ ስማኝ። እኔ አንድ ጥያቄ ልጠይቅ። ቆይ ኢየሱስ ሮዛ ቆይ አቁም፣ እንደማመጥ። ቆይ እሺ፣ እኔ እኮ ከራሴ መስል መልስ ብዬ ነው እኮ አንተ የኔን እያዳመጥክኝ አይደለም። እኔን ግን ትጠይቀኛለህ ለምን? በላንተኛ እኔ እናንተ ወደ ጥል እየሄድን ነው ያለነው። እንግባባ ቢያንስ ምን ያጣላናል? ምን ያጣላናል? ችግር የለውም። ነብዩ የተናገረው ትክክል ነው ወይስ ስህተት ነው? ቆይ እሺ፣ ቆይ እኔን እንደማመጥ። አንደኛ ነገር ማለት ነው ሙሐመድ ማለት ስማኝ፣ እኔ ስለሳቸው ንገረኝ። አንተ ስለሳቸው ስለሳቸው የጠየቅንሽ ሮዛዬ፣ እኔ የጠየቅኩሽ እኔ የገባሁት ማለት ነው ስለሳቸው ስለምሰድባቸው ነው የሚገባኝ። ነብይ ማለት ለአንተ የሚተላቁ አንተ ሌላ የሚራሱ የምታመጣው ለአንተ የሚተላቁ ማለት ነው። ፕሊስ አንዴ። እኔ አሁን ሙሐመድ ለአጋንንትም ተልኳል አይደለ? አጋንንት ውስጥ ምንድን ነው? አጋንንት ደግሞ አጋንንት የምትለው አጋንንት በእናንተ የሚተላቁ እንጂ በሙሐመድ ደግሞ ይተላቅልሽ ጂኒ። እሺ ለጂኒዎችም ተልኳላ። ማን የተላከው? ሙሐመድ። ለምን ጂኒ ነው? ጂኒ ለራሱ የቻለው ተቀምጦ ነው። ጂኒ ለምንድን ነው ወደ እስልምና የሚመጣው? አውዙ ቢላሂ ሚነሽ ሸይጣን ረጂም። ጂኒ ለምንድን ነው የሚመጣው? ለምን ጂኒ ወንድም የለሽም? ጂኒ ወንድም የለሽም? ጂኒ ወንድም ጂኒ ሰይጣን ይባላል። እንግዲህ ሰይጣን ነው ብዙ ነገር የሚያሳስተው ይባላል። ሰይጣን ማለት እንግዲህ እንደናንተ አይነት ሌላ ፍጡር የሚያመልክ ማለት ነው። እንግዲህ ጂኒ ማለት እንግዲህ እኛ እንደምናውቀው። እሺ አጋንንት ጂኒ ቤተሰብ አለሽ የለሽም? ወንድም እህት ምናምን? ምስኪን በኖረኝስ አለሽ የለሽም? ነብይሽም ያው ለነሱ ተልኮ ከሆነ ብዬ ነው። አጋንንት ቤተሰብ አለሽ የለሽም? እሺ ቆይ እህታችን ሮዛይ ሮዛ ለአንተ የተላኩት ቆይ አንዴ ሮዛ አሁን ረመዳንን ስትጾሙ ነበር አንድ ወር ያህል አይደለ? እሺ አጋንንቶች ታስረዋል ብላችሁ ታምናላችሁ አይደለ? የደወሉባት ነው አስጨነቋት። ተደወለብኝ ስለሆነ ሴጣን ታስረዋል ብላችሁ ታምናላችሁ አይደለ? ጂኒዎች አጋንንቶች ታስረዋል ብላችሁ ታምናላችሁ በረመዳን ውስጥ? አዎ በአላህ ፍቃድ ይታሰራሉ። መልካም። ስለዚህ ዛሬ ተለቀዋላ ወንድሞችሽ ድግስ ተጠርቷል። ድግስ እንዴት ነው እሱ? ዛሬ ተለቀውበታል። ሮዛ አስጨነቋት እኮ እየደወሉ። ቆይ እኔ የምልህ ኦፉዬ አንድ ጥያቄ ብቻ ልጠይቅ፣ በራሴ በእስልምና ውስጥ ማለት ነው። አንድ ጥያቄ ልጠይቅ። ቆይ አዳምጠኝ፣ ስማኝ። እሺ በራሴ ከእስልምና ውስጥ አንድ ጥያቄ ልጠይቅ። ቢያንስ ጾም ማለት ለኛ ወንጀላችን ኃጢአታችን ምንታረምበት ብዙ ነገራችን ምንታረምበት አላህ ይቅር ምንልበት ጊዜ አላህ በቃ ወንጀላችን ሁሉ ይቅር እንድልነት ጊዜ ቁርአናችን ቀርተን ብዙ ኢባዳችን ምናነበት ቀን ነው ረመዳን ማለት ነው። ቆይ በራሴ እስልምና ውስጥ ነው እያወራሁት ያለሁት እስልምና ውስጥ ማለት ነው። ግን እዚህ ጋር ደግሞ እኔ እናንተ መደማመጥ አልቻልንም። እንደማመጥ አንተ የምትለው ጂኒዎቹ የምትለው ማለት ነው ሰው ከጃነብ የሚወጣበት ወር ነው ይሄ ወር ማለት ነው። ቢያንስ ከጃነብ ወጥቶ ካለገ ወይ ሊገና የሚችል ወር ነው ይሄ ወር ማለት ነው አይደለ? ከዛ ባለ እኔ እህታችን ሮዛ ምንድነው የምትይን? አሁን ይሄ ወር ላይ ቆይ አንዴ አትሰማም፣ ሚዩት ነህ፣ ከስር ላሉት አትሰማም። በደንብ አስተውል፣ ሚዩት አድርጋ አንዴ። ከስር ላሉት የምትሰማ አይመስለኝም እንትን ስለሆንክ በደንብ አስተውል ወንድማችን። ሮዛ በደንብ አስተውይ። ጥያቄያችንን ላይ ወደ መጀመሪያው ልመልስሽና በረመዳን ወቅት
ጂኒ ይታሰራል? ይታሰራል ብላችሁ ታምናላችሁ? ከዛ በኋላ ይለቀቃል ማለት ነው። ምክንያቱም ረመዳን ላይ ጠብቆ የሚታሰር ከሆነ ከዛ በኋላስ ወንድም እህት እንዳለች ደግሞ ሜቢ ካላወቅሽ እሱን መደንብ ማጥናት ይኖርብሻል ማለት ነው። እኛ አይደለንም ያልነው። ጂኒ ወንድም አለን፣ ጂኒ አማኝ ሙስሊም አለ ብላችሁ ስለምታምኑ ማለት ነው። ወይስ ለማንኛውም እዚህ ጋር አንድ ጥያቄ ለሰው አለብኝ። አንድ ጥያቄ ልጠይቅህ ሮዛ። ይቅርታ ግን አንዴ ቆይ ሮዛ፣ ከዛሬ ጀምሮ አንተን ብትሆን ከዛሬ ጀምሮ ከዛሬ ጀምሮ እኔ እናንተ እንድንግባባ የምትፈልግ ከሆነ ከዛሬ ጀምሮ የፈለግከውን ነገር የማረግም ምንም ነገር የማመልክም ማስደረግም ማስተማርም ትችላለህ። ግን አሁን የወጣ ህግ ደግሞ ብታቅ ኖሮ እሱ ተሳስቶ ያንተ እምነት ከነካ ከተሳደበ እሱ እንደምታሰር ወቅ ተሳስቶ ደግሞ አንተም ስለ ነብይ እዚህ ጋር ካወራግም ማለት ነው ወላሂ ለምስክሬ ነው ሪካርድ ትደረጋለህ፣ ወደ ህግ አካል ትሄዳለህ ማለት ነው። ስለሳቸው መጥፎ ነገር ካወራክ ማለት ነው። ምን የሰው እምነት ማትነኩት ከሆነ ጥሩ ነው፣ ግን የሰው እምነት አትንኩት። ከዛ ባለፈ ደግሞ ነብይ ማለት ለአንተ ጭምር የተላኩ ሰው ናቸው እሳቸው ማለት ነው። እሳቸው መስደብ ትምህርትን ግን ማስተማር ትችላለህ። ሮዛ ነብዩ አማርኛ ይናገራሉ እንዴ? ስማ ሰው እኮ ናቸው፣ እንዳንተ ሰው እኮ ናቸው። እዚህ ዱንያ ላይ ነበሩ። እሳቸው አረብኛ ለሚናገሩ ለአረቦች ብቻ የተላከ በመካ ዙሪያ ላሉት የተላከ ነው። እኔ ደግሞ አረብኛ አልችልም። ለእስልምና ከዚህ በፊት አይደለም ክርስትና ሳይኖር ሙስሊም ሳይኖር የተለያየ እምነት ነበር። እዚህ ጋር ስማኝ፣ ከዛን የተለያየ እምነት ላይ ነብይ ተላከ። ነብይ ስላለ ለሁሉም ዓለም ነው የተላኩት። አረ በቃ መሐመድ አረቦችን የተላከው የነስ እሱን እንደሆነ ለጊዜው ተረተረቱን ወደ ቶፒኩ መልሰው ብዙ ቦታ ከተተችን። አረ ብዙ ቦታ አይ ሮዛ ብዙ የምታጣቀም አጋንንቶች ወንድሞቿ እንደሆኑም ብዙ የምታውቅ አይመስለኝም። ችግር የለውም። ሜቢ ከፈለገች ልናሳያት እንችላለን። ኡስታዞቻቸውም ያምናሉ። ከአፍተር ኦል ቁርአንም ይናገራል፣ ሐዲስም አለ። እንዳጠቃላይ ሙሐመድ ሙስሊሞች የጂኒዎች ወንድሞችና እህቶች እንደሆኑ ተናግሯል። የአጋንንቶች ማለት ነው። ኦኬ አሁን ወደ ነበርንበት እንመለስ። ሜቢ ለሁሉም እሺ፣ አቡ ካሊድ ቀጥል። አቡ ካሊድ እንዴት ነህ? አለን ሰላም ናችሁ? ደህና ቆያችሁኝ? ዛሬ ድምጽ ለቀቅ ብሏል። በደንብ አፍጥረሃል ማለት ነው። ምን ነው ትቀልዳለህ? አመት በዓል እኮ ነው። አመት በዓል እኮ ነው። ፈካ ማለት አለበት እንጂ። ታረድክ? ታርዷል? ኢድ አልፈጥር ብዙ ጊዜ ታርዳል። በደንብ ነው እንጂ ኢድ አልፈጥር። ኦኬ ኢድ አልደሃ ነው እንትን ለኢድ አልደሃ ነው የሚባለው። በደንብ የሚታረደው ምን ላይ ነው? አረፋ ላይ የእርድ በዓል እሱ ነው። ያው እዚህ ላይም እንደሚታረድ አውቃለሁ። አክቹዋሊ ኦኬ አይ ቲንክ አንተ የአባሾችን አቂዳ ትቀበልም አይደል? እነሱ ያረዱትን ትበላለህ እንዴ? እስላሚካ እንደ ቆይ አቂዳቸውን አልተቀበለውማ። አቂዳቸው እንደ ነው የሚቀበለው። አቂዳቸውን ካልተቀበልክ እኮ ያረዱትን ማበላም ማለት ነው። ትበላለህ? እሱ ላይ ክላፍ አለበት። ምን አይነት ክላፍ? የዑለማዎች ክላፍ አለበት። ለምሳሌ ይበላል አይበላም የሚል አንተ ከየትኛው ነው? ይበላል ከሚሉት ወይንስ አይበላም ከሚለው? ትክክለኛ ሰሂህ ከሆነ የሆነ ማስረጃ የሰጡኝ ዑለማዎች ይቀበላሉ። የትኛው ነው? ቆይ ኺላፍ አለበት ካልክ እኮ ሁለቱንም ሰምተሃል ማለት ነው። ይበላል የሚሉትንም አይበላም የሚሉትንም። የክርስቲያኖችንስ? የክርስቲያኖችን
የክርስቲያኖችን ያው በጣም ችግር በሆነ ሰዓት መብላት ይቻላል። አላህ ፈቅዷል። በጣም ምግብ ከጠፋ አቡ ካሊድ ለምን ተዋሻለህ? ቁርአኑ ፈቅዶ ሳለ የክርስቲያኖች ምን ይከለከለ? የክርስቲያኖች ምን ይከለከለ? አይ ችግር ላይ ከሆንኩኝ ይቻላል። ምግብ ከጠፋ አካባቢው ላይ ኖ ችግር ላይ ከሆንክ ብቻ አይደለም የመጽሐፉ ሰዎችን ምግባቸውን እንድበላ ምን ይከለከለ? ፈቅዶልህ የለ እንዴ? ማንኛውም ያወራው ለሁሉ አንዴ ችግር ላይ ከሆንኩ ኖ ቁርአንህ የሚፈቅደው የመጽሐፉ ሰዎች አይሁዶችና ክርስቲያኖች ያረዱት አልከለከለህም። ኡስታዞችም በዚህ ላይ እኔ ደጋግመው ፈትዋ ሲሰጡ ይቻላል ነው ያሉት። ደብረው አንተ የምትለው የሀባሾቹን እንደውም ዋብዮቹ አይቻልም ብለዋል። ሀባሾቹም ደግሞ ዋብዮቹን አይቻልም ብለዋል። የክርስቲያኖች ከሆነ ግን መጽሐፉ ስለፈቀደ ይቻላል ብለዋል። አንተ ግን ማያደርግ የሀባሾቹን ዋብዮች መብላት ይችላሉ አይችሉም በሚለው ላይ ሂላፍ አለበት። የክርስቲያኖችን ችግር ላይ ሳልሆን የፈጣሪ የአላህ ስም ሳይወሳበት የታረደን ነገር መብላት የሚችል አለ የሚሉ በማስረጃ የሚያወሩ አሊሞች ካሉ ስጠኝ። በማስረጃ ካወሩ የአሊሞችን ሳይሆን በማስረጃ የሚያወሩ አሊሞች ካሉ ወይ በማስረጃ ያለ ችግር ዝም ብለህ ለጥጋቤ ነብይህ ርቦት ነው የበላው። በሃይበር ጦርነት ላይ የሄደ ጊዜ ላይ አይሁዶች ሲጋብዙት የበላው እንትና አይሁዳይቶ ያበላችሁ መርዝ ተርቦ ነበር። ነብይህ ምን መርዝ? አይሁዳይቷ ስጋ አላበላችሁም? ምን ላይ ነው ያለው? እሱ ሐዲስ ላይ ነው። ነብይ ስጋ እንደበላ ታውቅም? በሃይበር ላይ አልኩ እኮ በችግር ጊዜ ይቻላል አልኩ። የምን ችግር ነው የምታወራው? በእናትህ ነብይ ተቸግሮ ነበር እንዴ ከአይሁዶች ምግብ የበላው? ምን ተከለከለና? ሲጀመር ቦታውንና ሰበቡን ብናየው ጥሩ ነው። አልተከለከለም እያልኩ እኮ ነው። ሐዲስ ልስጥ። እሺ አንዴ ክርስቲያን መክፈት ትችላለህ? ኦኬ አንዴ እሺ፣ ሊንክ ልላክልህ። አላ ሐኪም ይልህ። ኦኬ እሺ ቆይ እሺ እቲን ሙስላዳ መደም እንትን ጀማዓት ፈርሚ ዘደም አለ ቁጥሩን ካስታወስኩ። እሺ የአይሁዳዊት አንድ የጋበዘችው ነው አይደል? ኖ አይደለም። ክርስቲያኖች ምግብ ይቻላል አይቻልም ተብሎ ኦኬ ችግር የለውም። በሊንኩ መክፈት ኦኬ ኢብን መጃ 28 30 እሺ ኢብን መጃ 28 30 ኦኬ 28 30 አቡ ካሊድ በቃ አንተ ደግሞ ይሄንን ቀላል ጥያቄ ወደ ኋላ ትመልሰናለህ። አሁን እንትን ለማለት ነው ከእናንተ ይልቅ ሀባሾች ይቀርቡናል። እነሱ ሂላፍ አለበት። የእናንተ ግን አይ ችግር ከሆነ ነው ብለህ ለምን ትላለህ? አቡ ካሊድ ይሄ ውሸት ነው። ነብዬ እኛም ፈቅዶልሃል። ኦኬ አንብቦ ያ በግልጽ ነው በነገራችን ላይ የተናገረው መሐመድ። ይሄው ኢብኑ ማጃ 28:30 ላይ it was narrated from ቃቢሳ that his father said ቃቢሳ እንደተረከው ከአባቱ ሰምቶ ያላህ መልእክተኛ እንደዚህ ያለ ይላል about the food of the Christians ስለ ክርስቲያኖች ምግብ ነብዩ እንደዚህ አለ don't have any doubt about the food ለነሱ ምግብ ምንም ጥርጥር አይግባችሁ thereby following the way of the Christianity is that እነሱ ተከትለው የሚያርዱትን መብራት እንደሚቻል ማለት ነው ተናግሯል። የክርስቲያኖች ስጋ ምንም ችግር የለውም እኮ አቡ ኻሊድ አይከለከልም። ቁርአኑ የሚያከለክልም አዲሱም አይከለክልም። ኤኒዌይስ ወደ ዋናው እንመልስና የኛው ላይ እንትን ራሱን ችለን ስለምንገባበት ሌላ ቀን ሰበቡ ምን ነበረ? አዲስም ሰበብ አለው። በዛ ያይዘክ ሰበቡን ቢታዩ ጥሩ ነበር። ጠያቄ ተጠየቀ። ይሄን ነገር ያወሩበት ለምሳሌ ምክንያት አለው። በጊዜው በምን ምክንያት ነበር ተጠየቀ። የክርስቲያኖችን ስጋ መብላት ምግብ መብላት ይቻላል ሲባል እነሱን መንገድ መከተል እነሱን መብላት ችግር የለውም ማለት
እንደ ቁርአን ሐዲስ የሚወረደበት አስባብ ደግሞ ብሎ ያለ አክቹአሊ የፈትዋን ብታነብ ምንም ልዩነት የለውም ከዚህ የሚያካል ነው። በተለይ ኢትዮጵያ ላይ እንትኖች ዑለማዎቹ በቃ ሁሉም ማለት ይቻላል ዋሃብያዎቹ ኢየሱስ ኢየሱስ እያሉ በስላሴ ስም የታረደ ምናምን እያሉ ይቻላል መብላት ብሎ ተናግረዋል እኮ። ይሄ ምንም ዩቲዩብ ላይ ገባ አድርገህ ዝም ብለህ ገባ ብለህ ቼክ አድርግ። የዩቲዩብ ቪዲዮ አሳይ ነበር ስለሚዘጋብን ነው እኛ ያኔስ አቡ ካሊድ ኢማሙን ቀድሞ ቀና ማለት ይቻላል። አየሁትም ለጊዜው ቆይ እስቲ ቁርአን ላይ አለልህ። በቃ ሱራ 5 ነው ቁጥር 6 ላይ አለልህ። ኢማሙን ቀድመህ ቀና ማለት ይቻላል? አይቻልም። ለምን? ያው ግዴታ ኢማሙን መከተል ስላለብን ነው። ከኢማሙ ቀድሞ አንድ ሰው ማለት የለበትም። ኢማሙ እስከ ድምጽ እስከሚያወጣ ድረስ ማለት ነው። ቀና ካለስ ምን ይፈጠራል? ቀና ካለ ያው ነብዩ ራሱም ቅድም ያው የነበረው ሐዲስ ይሆናል ሳይሆን አይፈራም ወይ ነው። እንደዛ አላህ እንዳያደርግበት አይፈራም ነው ወይ? ወደ ያያ ጭንቅላትና ፊቱን ያያ እንደሚያደርግበት አይፈራም ወይ ይላል። ስለዚህ ያያ ጭንቅላት ሊያደርግበት ይችላል ማለት ነው ቀድሞ ቀና ካለ። እስቲ አንተ እስቲ ድፈርና አቡ ካሊድ አስተሳሰብ ብቻ እንዳትል። ቆይ ሊስን ቆይ እሺ ቀጥል ተፈቀድኩልህ። እዚህ ጋር የተባለው የአህያን ባህሪ ለመግለጽ ነው። የአህያውን ባህሪ ለመግለጽ ነው ያሉ ዑለማዎች አሉ። ስለዚህ እንደ አህያ ደደብ ይሆናል ማለት ነው። እንደ አህያ ጭንቅላቱ አይፈራም ወይ ነው ይሆናል ሰው እንደበት አይፈራም ወይ ነው። ዑለማዎቹ የአህያን ባህሪ ይላበሳል ካልከኝ ጭንቅላቱ የአህያ ባህሪ ይሆናል ማለት በቃ የሚታየው ሁሉ ማናፋት መጮህ ብቻ ነው። አህያ ደግሞ ሴጣን ሲያይ ነው የሚጮኸው ብላችኋል። አንድ እሺ ጭንቅላቱ የአህያን ባህሪ ተላበሰ ባህሪው ነው አልክ። ፊቱስ ፊቱ ደግሞ ምን ትላለህ? አይ አይደለም። እሺ አሁን እዚህ ጋር ለማለት የተፈለገው የአህያ ባህሪ ለምሳሌ ወይም ዶንቆሮ እንደሚሆን አህያ ለምሳሌ ብዙ ጊዜ በመጥፎ ነው የምትባለው የምትጠራው አይደለ? ያንን ባህሪ ነው የተባለው እንጂ ወዲያውኑ እንደ አህያ ይቀየራል ማለት ነው። እኛ በመጥፎ አልጠራናትም አህያን፣ አንተ ነህ በመጥፎ የጠራሃት። ከዛ በኋላ የምን መጥፎ የኢትዮጵያን ሕዝብ ባለውለታ ነች። በተለይ አህያ ትጠራለች መጽሐፍ ቅዱስ ላይ አለ። አህያ ለመጥፎ በመጥፎ ነው። ቆይ ለኢትዮጵያን ባለውለታ ነች አህያ ምንም የመጥፎ እንትን አይደለችም። የሰላም ምልክት ነች። እንደውም አህያ በደንብ አስተውል። አሁን እኔ ጥያቄ ጭንቅላቱ ወደ አህያ ፊቱ ደግሞ ወደ አህያ። እሺ ፊቱስ ምንድን ነው የሚያመለክተው? ጭንቅላቱ እሺ አስተሳሰቡን ነው ካልከኝ ፊቱስ? በጥቅሉ ያው ፊቱም እንደ አህያ የተባለ የፊቱ የአህያውን ባህሪ ለመግለጽ ነው ብያለሁ። ጭንቅላቱ እሺ እውቀቱ ደደብ እንደዛ ወይም ተራጋጭ እንደዛ ይሆናል አልከኝ። እሳቤው እንደዛ ይሆናል። ፊቱስ? ምክንያቱም ነጥሎታል። ሐዲሱን አንብበው ክርስቲያን እንዴ አይደለም። በዚህ ላይ ግራ የገባቸው ነገር ምንድን ነው? ከኢማም ቀደም ብለህ ተነስተህ እስቲ ወደ አህያነት ከተቀየርክ የነብይ ትንቢት እውነት ይሆንና ያው ታረጋግጥልናለህ። ትንቢት እኮ አይደለም ይሄ። ምንድነው እሱ? ትንቢት ሳይሆን ዋርኒንግም ነው። ኢማሙን አንድ ሰው ኢማሙን በመጻረሩ ምክንያት እንደው ራሱን የአህያ ራስ ሊቀይርለት አይፈራም ወይ ማለት ልክ እንደ ማስጠንቀቂያ ወይም ደግሞ በዛን ሰዓት እንደዚሁ የኢማሙን ተኻልፎ በመገኘቱ
ራሱ ልክ እንደ አህያ ራስ የተቀየረ ሰው አለ። ማን ነው ተብሎ ማን የሚባል ማስረጃ? አይ ስሙን አላውቅም፣ ብቻ እንደ ማስረጃውን እንትን ላልህ እችላለሁ። ያስኩት አንድ ስልክ ነውና ማለት ነው። ስለዚህ ይሄ ደግሞ የሚያስረዳው ምንድነው? አንድ ሰው ኢማም የተደረገላችሁ አሉ ነብያችን ሰለላሁ ዐለይሂ ወሰለም። ኢማም የተደረገላችሁ በሱ ተከትላችሁ ልትሰግዱ ነው። ስለዚህ ኢማማችሁን መኻለፍ የለባችሁም። እስልምና ምንድነው? አንድ ነገር በዛ ላይ ከተሾመለት በኋላ ያንን መኽለፍ ይጠላል። ስለዚህ ያንን ጠበቅ አድርገው ለማስተማር ነው የፈለጉት እንጂ እንደ ትንቢት ሆኖ እናንተ ኢማማችሁን ተለያይታችሁ እንደው ፈርዶን ብትነሱ ራሳችሁ ይቀየራል ብለው እየተነበዩ አይደለም ይሄ ማለት ነው። ስለዚህ ስለዚህ እንደዛ ከሆነ እንስማማ። ስለዚህ ቀድመ መነሳት የለብም። ከተነሳ ወደ አህያነት ጭንቅላት ሊቀየር ይችላል ማለት ነው። ሊቀየር ይችላል። ያ እንግዲህ የአላህ ስራ ነው። ይሄ የምታውቀው ነገር ማለት ነው። ለምሳሌ ሰዎች ስራውን ችግር የለውም ተስማ፣ እሱ ላይ ችግር የለብኝም። አሁን አቡ ካሊድ ካለው ጋር ኮንትራሪ ነህ ማለት ነው፣ ተቃራኒ ነህ። ምክንያቱም አቡ ካሊድ አስተሳሰቡ ነው ምናምን ያለው ይሄ ሜታፎሪክ ሳይሆን ሊትራል ነው ማለት ነው። ከአንተ ላይ አሁን አንድ ነጥብ ያገኘው ደስ የሚለው ምንድነው? ይሄ ነገር የሚተረጎም ምሳሌያዊ ሳይሆን ቀጥታ የሚቀየር ነው ማለት ነው። ኦልራይት ቴንክ ዩ ኦኬ። ኢማሙ ከተሾሙ በኋላ ከሱ ቀድመ መነሳት የለብም እንትን ማለት የለብም። መልካም እሺ። የሀባሹ ዛሬ ለምንድን ነው እሱ እንደዛ? ስግደት ምንድን ነው እሱ? በእናንተ ሰላት እንዴት ነው የምትሰግዱት? ሰገደ የሚባለው አንድ ሰው እንዴት ሲሰግድ ነው? ለምሳሌ ሶላት ለሁለት ይከፈላል። ፈርድ ግዴታና ወይም ደግሞ ሱና የሚባል ማለት ነው። እሺ ሁለቱም ሲሰገዱ ወደ ካዕባ ተዞሮ ነው የሚሰገደው። እዛ ላይ የሚደረጉት ክንዋኔዎችም አንድ ናቸው። ምናልባት በሩኩ በሱጁድ ሊለያዩ ይችላሉ። ሁለት ሊሆን ይችላል፣ ሶስት ሊሆን ይችላል፣ አራት ሊሆን ይችላል። በዛ ሊለያዩ ይችላል። ዛሬ የሚሰገደው ስንት ነው? የዛሬው ስንት ነው? ምን ላይ ዛሬ ኢድ ላይ የሚሰግዱት ጠዋት ሁለት። ኦኬ ሁለቱ እንዴት ነው የሚሰገዱት? ሁለት መጀመሪያው ላይ 7 ተክቢራ ይደረጋል። አላሁ አክበር አላሁ አክበር እየተባለ 7 ጊዜ ይደረጋል። ከሰባተኛው በኋላ ፋቲሃ ወይም ደግሞ አልሐምዱሊላህ የሚለው ይቀራል። ከዛ በኋላ ሌላ ሱራት ተጨምሮ ይቀራና ሱጁድ ይወረዳል። ከዛ በኋላ ሙሉ ፕሮሰስ ሲጨረስና ሁለተኛ ላይ ስትነሳ ሱጁድ የሚወረደው እንዴት ነው? አላሳይህ እኔ እንትን ያሳይኝ ኖ ንገረኝ። እሷን ፓርት ስለፈለኳት ነው። ምንህ መሬት ትነካለህ ወይንስ እንደዚሁ እንዲህ ብለህ ነው የምትተወው? እንዴት ስጁድ ሲወረድ እንዴት ነው? ሰባት ነብያት ተማራል አይደል? መሬት መንካት አለባቸው። ጎበዝ። እነሱ ምንድን ናቸው? ግንባር፣ አፍንጫ፣ 2 እጅ፣ 2 ጉልበትና 2 የእግር ጣቶች። ጎበዝ። እሺ። ስለዚህ እነኝን ማስነካ ግዴታ ነው ማለት ነው። አንድ ሰው ስጁድ ወረደ ማለት ኦልራይት። ስለዚህ አንድ ሰው ሰላትን ሲሰግድ 7ቱን አካላቶቹን መሬት ማስነካት አለበት። እጆቹ መንካት አለባቸው፣ ጣቶቹ የእግሮቹ መንካት አለባቸው፣ ግንባሩ መንካት አለበት። እነኝም ማድረግ እንትን ማለት አለበት ማለት ነው አይደለ? ኦኬ። ታዲያ ዛሬ የሀባሹ ለምንድን ነው እሱ ሼክ እንደዛ ያልሰገዱት? ወይንስ ሀጂ ኢብራሂምን ንቀዋቸው ነው እንደዛ ያልሰገዱት? አይ አሁን ቶፒክህን እየዘለልክ ይመስለኛል። ቶፒክህ ምንድን ነው? መጀመሪያ ይሄው ነው ቶፒክህ ይመስለኛል። ኢማሙን ሙኻለፋ ወይም ደግሞ ተለያይቶ መስገድ ወይም ደግሞ ተለይተን ብንሰግድ ምን ሊፈጠር ይችላል በሚለው ይመስለኛል። ይሄው ነው አሳየው፣ ፎቶውን አሳየው። እያየነው የነበረው ይሄንኑ ነው። ሼክ ኢብራሂም አጎንብሰው ሀጂ ጣህ ደግሞ እንትና ደግሞ ሼጣ ይሄው እንደዚህ ሆኖ ነበረ። ወደ አህያ ይቀየራል ብለን ያመጣ ነው ይሄን ነው። አንዴ ማለት ሰውየው መቆም ስላልቻለ ቀጥል። እሺ ምን መሰለህ፣ እንደ እስልምና ሶላት ግዴታ ነው አይደለ?
ግዴታ ነው። እስከ ዕለተ ሞትህ ድረስ መስገድ አለብህ። የትኛውም ዑዝር ለሶላት አይቀበልም። ከመተኛትና ተኝተህ ስትነሳ ይቅርና ወይም ደግሞ ከረሳው ይቅር። ከዚህ ውጭ ሶላት አይተውም። ለምሳሌ ይሄ ሰው ወንበር ላይ ተቀምጦ ነው ያለው፣ ታሟል፣ ምክንያት ተሰጥቶታል እንደዚህ ብሎ እንዲሰግድ ማለት ነው። ስለዚህ እነሱ ሩኩ ሲያደርጉ ሩኩ ያደርጋሉ። ቆይ ወንበር ላይ ተቀመጡ የሚል አንድ አዲስ አለ። በእርግጥ አሁን ሌላ ስልክ ስላልያዝኩኝ ላሳይህ እችላለሁ። ችግር የለም። ጥቀሰው እስኪ። ምክንያቱም ይኸውልህ በደንብ አስተውል። መቀመጡ ብቻ ሳይሆን ስግደት ቅድም ጨርሰን የመጣ ነው። ወደዚህ ባክ እንዳታደርግ። ነሰሰርሊ ስግደት 7ቱን የሰውነት ክፍሎች መሬት ማስነካት አለበት። 7ቱን የሰውነት ክፍል ካላስነካ እየሰገደ አይደለም። ስለዚህ ምንድነው ይሄ ከዚህ የምንረዳው ምንድነው? ሸይጣን በሐጂ ኢብራሂም እየሰገደ አይደለም ማለት ነው። ምክንያቱም ሐጂ ኢብራሂም የሚያመልከውን አላህ እሱ ምን ብሎ ስለሚያምን ጣዖት ነው ብሎ ስለሚያምን እየሰገደለት አይደለም። ገብቶኛል። እየሰገደለት አይደለም። እሺ ሐሳቡ ገብቶኛል። አንተም በሱ የሱን የሸይጣን ታምናለህ? የሸይጣን ለአንተ አላህ ነው። እንኳን ስለሱ ላብራራለህና ከዛ በኋላ እንሄዳለን። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሶላት ግዴታነት ሲናገሩ ምን አሉ? የቻለ ሰው ቁሞ ይስገድ አሉ። ያልቻለ ቁጭ ብሎ ይስገድ አሉ። ከዛ ያልቻለ ተጋድሞ ይስገድ አሉ። ከዛ ያልቻለ እየጠቀሰ ይስገድ አሉ። አላሉ ብለዋል። አላሉ ሶስቱን ያስቀመጡት ማጥዋሽ የቻለ ቆሞ ይስገድ፣ የቻለ ቆሞ ይስገድ፣ ያልቻለ ቁጭ ብሎ ይስገድ፣ ያልቻለ በጎኑ ይስገድ እንጂ ተጋድሞም አይደለም። በጎኑ ይስገድ። በጎኑ እንደ ብሎ ነው የሚሰግድ። ስቲል ያ ማለት ምን ማለት ነው? ቆሞም ሆነ ቁጭ ብሎም ሆነ በጎኑም ሆነ እነኚህ አካላቶቹ ግንባሩ መሬት መንካት አለበት፣ እጆቹ መሬቱን መንካት አለባቸው። ስግደት ለመባል እነኚህ ማሟላት አለበት። ጠቅሶ እንደው ሌላ ስልክ ይዤ ቢሆን ጥሩ ነበር። ጠቅሶ አዲሱን ከነ ዑለማዎች የዑለማዎች መስገድ ያስገድላል። ሰጣለሁ ጠቅሶ ያስገድላል። ምን ማድረግ መሬት ሳነካ መስገድ እንዲሁ ጠቅሶ መስገድ ያስገድላል። ዑዝር ካለው አያስገድልም። አሁን ታመጣልኛለህ እሱ እኔ ያሳያለሁ። ምክንያት ያለውን እኔ ያሳያለሁ። የተገደለ አሳያለሁ። እሺ አሳይ። ምክንያቱም የተስማማናቸው አለ። በደንብ አስተውል። የተስማማናቸው ምንድነው? እሱ ገብቶኛል። ያንተ ስግደት ለመባል ገብቶኛል። አሁን ያንተን ታመጣለህ። ያንተን ታመጣለህ አለበት ነው የሚለው ያ ስለዚህ ቁጭ ብሎም የተፈቀደለት ምንድነው? እነኛን እንዲያስነካ ነው። መቆም የሚችል ደግሞ ከሆነ በዑለሞች ዘንድ መቆም የሚችል ከሆነ ደግሞ ቁጭ ብሎ መስገድም አይፈቀድለትም ነው የሚሉት። ይሄ ሰውዬ ደግሞ ቆሞ ኹጥባ ሲያደርግ ሁሉ እያየ ነው ነበረ። which means መሄድ መቆም የሚችል ከሆነ ቁጭ ብሎ መስገድም አይፈቀድለትም፣ አይቻልም። ዛሬ የቆመበትን እናሳያለን። ይሄንን ቆሞም ነበረ መቆምም ይችላል። አሳየው የቆመበትን። ያ አሳየዋለሁ። ግን እዚህ ጋር እያየኸው ከሆነ ወንድማችን ሉክ አሁን እዚህ ጋር ሁሉም ሱጁድ እየወረዱ ነው። አንድ ማየት ያለብህ ማለት ነው። ስግደት ለመባል የግድ 7ቱ አጥንቶች 7ቱ የሰውነት አካሎች መንካት አለባቸው ብለሃል። አለበለዚያ ሱጁድ አይባልም አይደለ? ስለዚህ ይሄ ሰው ደግሞ እነዚህን 7ቱን አይደለም 7ቱን የሰውነት ይቅርና ጎንበስ እንኳን ብሎ ወደ መሬት አልተደፋም። ሉክ ሌሎች ሁሉ ሱጁድ ወርደዋል። እሱ ግን ወንበር ላይ ቁጭ ብሎ ነው ያለው። ስለዚህ ስግደት አይደለም ማለት ነው ባጭሩ። ቁጭ ብሎ ይስገድ የተባለው ተቀምጦ ቢሰግድም ቆይ አንዴ። ስለዚህ ይሄ ሰው ለምሳሌ ዛሬ እየተንቀሳቀሰ እየሰጠ ነበረ እንትን ንግግሮችን እያደረገ ነበር። ለምሳሌ ላሳይህ አንድ ጊዜ። ሶሪ ያንን ባታሳየኝ ችግር የለም። ያ ቆሞ የሚሄድ ከሆነ አይቻልም። ኹጥባ ማድረግ እንትን ማለት አይቻልም። መስገድ ቁጭ ብሎ መስገድ ሁሉ አይፈቀድለትም። የሚያስተምር መቆም የሚችል ከሆነ አይቻልም። መቀመጥ አይፈቀድለትም።